ቻይና ከአውሮፓውያኑ ጥር 1 ጀምሮ በወሊድ መቆጣጠሪያዎች ላይ የ13 በመቶ የሽያጭ ታክስ መጣሏ ተሰማም። የዓለማችን ሁለተኛዋ ግዙፍ ኢኮኖሚ ባለቤት የሆነችው ቻይና የወሊድ መጠንን ለማበረታታት በምታደርገው ጥረት ከአውሮፓውያኑ ጥር 1 ጀምሮ በወሊድ መቆጣጠሪያዎች ላይ የ13 በመቶ የሽያጭ ታክስ መጣሏም ተሰምቷል። በአንጻሩ የሕፃናት እንክብካቤ አገልግሎቶች ከታክስ ነፃ እንዲሆኑም ተደርጓል። ባለፈው ዓመት መጨረሻ ላይ ይፋ የተደረገው የግብር ስርዓት ማሻሻያ ቻይና ለ10 ዓመታት የዘለቀውን የአንድ ልጅ ፖሊሲ ወይም ዋን ቻይልድ ፖሊሲ በምታስፈጽምበት ወቅት እንደ አውሮፓውያን አቆጣጠር ከ1994 ጀምሮ ተግባራዊ የነበሩ በርካታ የታክስ ነፃ መብቶችን አንስቷል። ይህ አዲስ አሰራር ከጋብቻ ጋር የተያያዙ አገልግሎቶችንና የአረጋውያን እንክብካቤን ከተጨማሪ እሴት ታክስ ወይም ቫት ነፃ ያደርጋል። ይህም የወላጅነት ፈቃድን ማራዘምና የገንዘብ ድጋፍ መስጠትን ጨምሮ ሰፋ ያለ ጥረት አካል ነው። ቻይና የህዝቧ ቁጥር እያረጀ በመምጣቱና በኢኮኖሚ መቀዛቀዝ ምክንያት ወጣቶች እንዲጋቡና ጥንዶች ልጆች እንዲወልዱ ለማበረታታት ከፍተኛ ጥረት እያደረገችም ትገኛለች። ይፋዊ መረጃዎች እንደሚያሳዩት ከሆነ የቻይና የህዝብ ቁጥር ለተከታታይ 3 ዓመታትም ቀንሷል። እንደ አውሮፓውያን አቆጣጠር በ2024 የተመዘገበው የ9.54 ሚሊዮን ህጻናት ልደት ብቻ ሲሆን ይህም ቻይና የልጅ ቁጥር ገደቧን ማላላት ከጀመረችበት ከ10 ዓመታት በፊት ከነበረው ልደት ጋር ሲነጻጸር በግማሽ የቀነሰም ነው። ይሁን እንጂ ኮንዶም፣ የወሊድ መቆጣጠሪያ ክኒኖችንና መሳሪያዎችን ጨምሮ በወሊድ መቆጣጠሪያዎች ላይ የተጣለው ታክስ ካልተፈለገ እርግዝናና ከኤችአይቪ ስርጭት ጋር በተያያዘ ስጋትን የፈጠረ ሲሆን በማህበራዊ ሚዲያም መሳለቂያም ሆኗል። አንዳንዶች ደግሞ ልጆችን ለመውለድ የኮንዶም ዋጋ መወደድ ብቻውን በቂ ምክንያት እንዳልሆነ ይገልጻሉ። አንድ ቸርቻሪ ደንበኞች ዋጋው ከመጨመሩ በፊት አስቀድመው እንዲገዙ ባሳሰበበት ወቅት አንድ የማህበራዊ ሚዲያ ተጠቃሚ ለዘላለም የሚበቃኝን ኮንደም አሁኑኑ እገዛለሁ ሲል በቀልድ መልክም ተናግሯል። ሌላኛው ደግሞ ሰዎች በኮንደም ዋጋና ልጅን በማሳደግ ወጪ መካከል ያለውን ልዩነት ያውቃሉ ሲል ጽፏል። በቤጂንግ የሚገኘው የዩዋ የህዝብ ጥናት ተቋም የ2024 ሪፖርት እንደሚያሳየው ቻይና ልጅን ለማሳደግ በጣም ውድ ከሆኑ ሀገሮች አንዷ ናት። ጥናቱ እንደሚያመለክተው ከሆነ ከፍተኛ ፉክክር ባለበት የትምህርት አካባቢ የትምህርት ቤት ክፍያ መናርና የሴቶች ስራን ከልጅ አስተዳደግ ጋር ለማጣጣም የሚያጋጥሟቸው ተግዳሮቶች ወጪውን ከፍ አድርገውታል። በከፊል በቤት ንብረት ቀውስ ሳቢያ የመጣው የኢኮኖሚ መቀዝቀዝ ቤተሰቦች በተለይም ወጣቶች ወደፊት ህይወታቸው እርግጠኛ እንዳይሆኑ አድርጓቸዋል። በምስራቅ ሄናን ግዛት የሚኖረው የ36 ዓመቱ ዳንኤል ልኦ አንድ ልጅ አለኝ፣ ተጨማሪ አልፈልግም ይላል። ልክ የምድር ውስጥ ባቡር ታሪፍ እንደመጨመር ነው። በአንድ ወይም በሁለት ዩዋን ሲጨምር ባቡር የሚጠቀሙ ሰዎች ልማዳቸውን አይቀይሩም። አሁንም ባቡሩን መሳፈር አለብህ አይደል ሲል ይጠይቃል። ልኦ በዋጋው መጨመር እንደማይጨነቅ ሲገልጽ አንድ ካርቶን ኮንደም ምናልባትም ተጨማሪ 5 ቢበዛ 20 ዩዋን ሊጨምር ይችላል። በአመት ውስጥ ጥቂት 100 ዩዋን ብቻ ነው የሚሆነው። ይህም ሙሉ በሙሉ ተመጣጣኝ ነው ብሏል። ይሁን እንጂ የዋጋ መጨመሩ ለሌሎች ችግር ሊሆን እንደሚችል በማዕከላዊ ቻይና ዢያን ከተማ የምትኖረው ሮዚ ዣኦ ስጋቷም ትገልጻለች። እንደሷ ገለጻ ከሆነ መሰረታዊ ፍላጎት የሆነውን የወሊድ መቆጣጠሪያ ውድ ማድረግ ተማሪዎች ወይም የኢኮኖሚ አቅማቸው ደካማ የሆኑ ሰዎች አላስፈላጊ አደጋ ውስጥ እንዲገቡ ሊያደርግም ይችላል። ይህ ደግሞ የፖሊሲው አደገኛ ውጤት ሊሆን እንደሚችል ጨምራም ገልጻለች። ታዛቢዎች በታክስ ማሻሻያው ዓላማ ላይ የተለያየ አመለካከት አላቸው። በዊስኮንሲን ማዲሰን ዩኒቨርሲቲ የስነ ህዝብ ተመራማሪ የሆኑት ይ ፉጂያን በኮንዶም ላይ ታክስ መጨመር በወሊድ መጠን ላይ ተጽዕኖ ያሳድራል የሚለው ሐሳብ የተጋነነ ግምት ነው ይላሉ። እሳቸው እንደሚገምቱት ቤጂንግ በቤት ንብረት ገበያ መቀዝቀዝና በብሔራዊ ዕዳ እየታገለች ባለችበት በዚህ ወቅት በምትችለው ቦታ ሁሉ ታክስ ለመሰብሰብ እየጣረች ነው። ባለፈው ዓመት የቻይና የተጨማሪ እሴት ታክስ ወይም ቫት ገቢ ወደ $1 ትሪሊዮን የተቃረበ ሲሆን ይህም ከአጠቃላይ የታክስ ክምችቷ 40 በመቶ ያህሉን ይሸፍናል። በስትራቴጂክና ዓለም አቀፍ ጥናቶች ማዕከል ተመራማሪ የሆኑት ሄንሪታ ሌቪን በበኩላቸውም በኮንዶም ላይ ታክስ የመጣሉ እርምጃ ምሳሌያዊ ወይም ሲምቦሊክ እንደሆነና ቤጂንግ እጅግ ዝቅተኛ የሆነውን የወሊድ መጠን ከፍ ለማድረግ የምታደርገውን ጥረት እንደሚያሳይም ገልጿል። ነገር ግን ሌቪን አክለው እንደገለጹት እነዚህ ፖሊሲዎችና ድጎማዎች ተግባራዊ መሆን ያለባቸው በዕዳ በተዘፈቁ የክፍለ
ሀገር መስተዳድሮች መሆኑ ጥረቱን ሊያደናቅፈው ይችላል። መስተዳድሮቹ ለዚህ የሚሆን በቂ ሀብት መመደብ መቻላቸውም አጠራጣሪ ነው። ቻይና ሰዎች ልጅ እንዲወልዱ የምታደርገው ግፊት መንግስት በግል ውሳኔዎቻቸው ላይ ጣልቃ እየገባ ነው የሚል ስሜት በህዝቡ ዘንድ ከፈጠረ ውጤቱ ተገላቢጦሽ ሊሆን እንደሚችልም ተመራማሪዋ አስጠንቅቋል። ሰሞኑን የወጡ የመገናኛ ብዙሃን ዘገባዎች እንደሚያመላክቱት ከሆነም በአንዳንድ ክፍለ ሀገራት የሚገኙ ሴቶች የአካባቢው ባለስልጣናት ስልካቸው ላይ እየደወሉ ስለ የወር አበባ ዑደታቸውና ልጅ የመውለድ እቅዳቸው እንደሚጠይቋቸውም ተገልጿል። በዩናን ክፍለ ሀገር የሚገኘው የአካባቢው ጤና ቢሮ እንዲህ አይነቱ መረጃ የሚያስፈልገው ነፍሰ ጡር እናቶችን ለመለየት ነው ቢልም ይህ አሰራር ለመንግስት ገጽታ ግን ጠቃሚ እንዳልሆነ ሌቪን ገልጿል። የቻይና ኮሚኒስት ፓርቲ ትኩረት በሚሰጠው ማንኛውም ውሳኔ ውስጥ ራሱን ከማስገባት መቆጠብ አይችልም። ይህም በራሱ ላይ እንቅፋት እንዲሆን እያደረገው ነውም ብለዋል። ታዛቢዎችና ሴቶች እንደሚሉት ከሆነም በወንዶች የበላይነት የሚመራው የሀገሪቱ አመራር እነዚህን ማህበራዊ ለውጦች በሚገባ አልተረዳቸውም። ይህ የልደት መጠን መቀነስም በቻይና ብቻ የተወሰነ አይደለም። እንደ ደቡብ ኮሪያና ጃፓን ያሉ የጎረቤት ሀገራት እንዲሁም የምዕራባውያን ሀገራት የህዝባቸው ቁጥር እያረጀ በመምጣቱ የወሊድ መጠንን ከፍ ለማድረግ ከፍተኛ ትግል እያደረጉም ይገኛሉ። ጥናቶች እንደሚያሳዩት ለዚህ አንዱ ምክንያት የህፃናት አስተዳደግ ሸክም ባልተመጣጠነ ሁኔታ በሴቶች ላይ ብቻ መውደቁ ነው። ከዚህ በተጨማሪም የጋብቻና የፍቅር ግንኙነቶች መቀነስ ሌላው ምክንያት እንደሆነ ይጠቀሳል። በሄናን ግዛት የሚኖሩት አቶ ልኦ እንደሚሉት የቻይና መንግስት እየወሰዳቸው ያሉ እርምጃዎች ዋናውን ችግር የሳቱ ናቸው። ችግሩም የወጣቶች የግንኙነት ባህል እየተቀየረ መምጣቱና እውነተኛ ሰዋዊ ግንኙነቶችን ወደ ማስወገድ እያመሩ መሆኑን ነው። ለዚህም በቻይና የወሲብ መርጃ መሳሪያዎች ሽያጭ እየጨመረ መምጣቱን እንደ ማሳያ ያቀርባሉ። ከሌላ ሰው ጋር ግንኙነት መፍጠር እንደ ትልቅ ሸክም እየታየ በመምጣቱ ወጣቶች በራሳቸው መርካት መርጧልም ብሏል። በኢንተርኔት ዓለም ውስጥ መሆን ቀላልና ምቹ እንደሆነ ገልጸው በገሃዱ ዓለም ያለው ጫና ግን ከባድ ነው ሲሉ አክለዋል። የአሁኑ ዘመን ወጣቶች ከ20 ዓመት በፊት ከነበሩት ሰዎች በበለጠ ከማህበረሰቡ የሚመጣባቸውን ከፍተኛ ውጥረት ወይም ስትረስ አለባቸው። በእርግጥ በቁሳቁስ የተሻለ ኑሮ ይኖሩ ይሆናል። ነገር ግን ከነሱ የሚጠበቀው ነገር በጣም ከፍተኛ በመሆኑ ሁሉም ሰው በድካም ዝለዋል ሲሉ አቶ ልኦ ሐሳባቸውን ደምድመዋል።